በቤተ ክርስቲያን ለአንድ ወር መጠጥ ታውጅ። ኦርቶዶክስ መጠጥ የሚባል ላጠጣ ለአንድ ወር ሙሉ ጴንጤ ኦርቶዶክስ እንሆናለን። ይሄ ነው ቻሌንጁ። ሌላ ቻሌንጅ የለኝም። ዩ ካንት። የዱርዬ መናኸሪያ የእናንተ ቤት ነው። ለአንድ ወር እስቲ ልብ ያለው ኦርቶዶክስ ለአንድ ወር መጠጥ አስቆሙ፣ አውጁ። ከዛኛ ሁለተኛ እኔ ኤርሚያስ ሁለተኛ ስለ ገድል አያወራም። ጌታ ምስክሬ፣ እኔ ቃል እገባለሁ። ከኤርሚያስ ጋር ነው የምጣለው። ለአንድ ወር መጠጥ ኦርቶዶክስ ኢትዮጵያ ላይ አውጃ ካቆመች፣ መጠጥ ቤቶቿን ከዘጋች ያው ሁለተኛ ስለ ገደላ ገደል ስለ ገማ ገደል አናወራም። ስለ ገማ ገደላ አናወራም። ለአንድ ወር መጠጥ አታቆሙ። አትችሉም። ኢምፓስብል። እናንተ የምትችሉት መስደብ፣ እናንተ የምትችሉት በተለይ በዚህ ነገር ላይ ብዙዎቹ የአማራ ልጆች ናቸው ኦርቶዶክስ ነን የሚሉ ግን ወንጌል አያውቁም። ጂዶንት በዚህ የሚናደድ አንድ ኦሮሞ የለም። በዚህ የሚናደድ ትግራዋይ የለም። በዚህ የሚናደድ ደቡብ የለም። የአማራ ኦርቶዶክስ ነን ባዮች ናቸው ብዙ ጊዜ ሁሉም ላይ ጥንቡቅ የሚሉት። ሁሉም ላይ ፖለቲካውም ላይ እኛ ነን፣ ሃይማኖቱም ላይ እኛ ነን። ምን አረጃክ ልታሳብዳቸው ነው? ብራዘር ልታሳብድብኝ ነው? እነዚህ ሰዎች ኮረንቲ ሊይዙ ነው። ኮረንቲ ልትይዙ ነው። አቡል ታዩ በምን ለኦሮሞ ለምን ታዲያ ቆማችሁት? ኦሮሞ መሆኑን ስነግራችሁ የሞተው ኦሮሚያ ክልል ላይ አርሲ ላይ ኦርቶዶክስ ተገደሉ ያላችሁት የኦሮሞ ናቸው ስለ አቆማችሁ ጩኸቱን አይደለ? ዩስታድ ለምን አቆማችሁ? ትዝ አላችሁ? ኦሮሞ ነው እንደ ሞተው ብላችሁ ኦርቶዶክስነቱ ተረሳ አቆማችሁት። ስትላፈልፉ አልነበር እንዴ? ለምን ቆመ? አዎ የእናንተ ጭውቴ ኦርቶዶክስን በአማራ ብቻ ከሽናችሁ ለማቅረብ ነው። ኦርቶዶክስ ዓለም አቀፋዊ ነው። ዓለም አቀፋዊ ኦርቶዶክስ አለ፣ የአማራ ኦርቶዶክስ የተለየ አለ። እውነቱን ነው የምናየው። የአማራ የተለየ ነው፣ ጎንደር ላይ የሚከበር ነው። 44 ታቦት አለው፣ የተከሸነ ነው፣ የተለየ ነው የአማራ ኦርቶዶክስ። የኦሮሞ እንደዛ የለው፣ የአዲስ አበባ እንደዛ የለው። የሌላ የአማራው ጎንደር ላይ የሚከበር ባለ 44ቱ ታቦት ነው የአማራው ኦርቶዶክስ። የትግራዩ እንደዛ አይደለም፣ የአዲስ አበባው እንደዛ አይደለም፣ የደቡቡ እንደዛ አይደለም። እንዲሁም ደግሞ የኦሮሞ ኦርቶዶክስ እንደዛ አይደለም ነው። ስለዚህ ልዩነቱን በደንብ ነው የማውቀው። አሁን ማን ነው ክርስቶስ ሳምራ የምትባለው ኦሮሞ መሆኗ ታውቃል። የቦንጋ ነው ቦልጋ ሰው ናት ተብለዋል። ቅድስናዋን ያነሱታል። ለማየት ያብቃችሁ። ኦሮሞ ስለሆነች አርሴማ ሌላ ዜጋ ስለሆነች ቅድስናዋ ይቀጥላል። ክርስቶስ ሳምራ የቡልጋ ኦሮሞ ስለሆነች ምናልባት ገድሏ ሊቆም ይችላል። በዘር እየተመረጠ ነው። የቡልጋ ሰው ናት። የቡልጋ ሰው ሆና እስካሁን ሰዓት 45,000 ነፍሳት ከሲኦል ወደ ገነት ትልካለች። እስካሁን ሰዓት ድረስ አዎ ቀጠቅጥልሃለሁ። ኖ መጥተሃል ፓስተር ቆለጥ ብላል። እኔ ደግሞ ኦርቶዶክስ ሄድባታለሁ። ለስዶ ማን እንደ 4,000 ሰው ገብቶ ዱቅ ብለን እንተያያለን። ያ ስለዚህ የእናንተ ፖለቲካውንም ምኑንም በምታዩት ነው። ሞጣ ተናግሯል በሀቅ ፋኖ አብዛኛው እንትና ቤት ገብቶ ነው የተናገረው። በጣም ደስ በሚል ሁኔታ ማን ጋ ነው መሰለ እንትና ጋ ገብቶ ፍራውል ጋ ገብቶ ተናገረ። ኧረ ሌባ ፋኖች ያሉ በጣም ብዙ ተውጧል። እውነተኛ ፋኖች ተደብቀዋል እና ሌቦቹ ናቸው ያለው ሌባን የበዛው ብሎ ፍራውል ቤት ገብቶ ሞጣ ተናገረ። ሀቁ እግዚአብሔር ይስጠው። ሌቦች በዝተዋል። ፋኖውን ለአማራ ሞቷል ብሎ የሚታገለው በጣም ትንሽ ነው። ብዙ ሌባ ነው ያለው። ስለዚህ ያ ነገር አሁን አፈር ገብቷል። ተረት የተክለ ሃይማኖት ብለን የምተርተው ተረት ገደል ገብቷል። አይሰራም። በአንድ እግር ስለ ቆምክ አይደለም ክርስቶስ የሚያድን፣ በአናት ስለተተከልክ አይደለም ክርስቶስ የሚያድን፣ ስላመንክ ብቻ ነው።
በአናተ ተተከል። ተክለ ሃይማኖት አንድ እግሩ አይደለም ቢቆራረጥ እድሜውን እናንተ እኮ ሳታፍሩ አንድ እግሩ መቆረጡ ይገርማል እንዴ? ዮሐንስ አንገቱ ተቆርጦ ለ15 ዓመት ሰበከ ብላችሁ አይደል የምታወሩት? ምን እግር ይገርማል እንዴ? የተክለ ሃይማኖት እግር መቆረጥ ይገርማል እንዴ? አትደነቅ አትደነቅ። አሁን ገድሉን የሰረዙት ሰውዬ ዮሐንስ የመጽሐፍ ቅዱሱ አይደለም። እነሱ የኦርቶዶክስ ስፔሻል የሆነ ምን አላት? የራሷ ሃይማኖት አላት። የአማራው ኦርቶዶክስ ማለት ነው። የአማራ ኦርቶዶክስ ምን አለው መሰለ? ዮሐንስ አንገቱ ተቆርጦ መጽሐፍ ቅዱስ ላይ አንገቱ እንደተቆረጠና እንደሞተ ነው የሚናገረው። አንገቱ ለብቻው ለ15 ዓመት ሰብኳል። 42 ዓመት ይህን ገድል ሲያነቡ ነበር። አንገቱ ብቻ ሰብኳል ይላል። ስለዚህ እግሩ ተክለ ሃይማኖት ተቆረጠ ብትለው በአንድ እግሩ ቆመ ማለት ስናነ ቤግዲ እንደዚህ አይነት ናቸው። ይሄ ማንነት ኖሮ ስለምን አታወራም? ስለ ሌላ ነገር ማውራት አትችልም። እኔን አትችሉኝም። በጣም ኢንፍሉዌንሰር ነኝ ከሚገባው በላይ። ማንም ሊያቆመኝ የማይችል ኢንፍሉዌንሰር ነኝ። በምን? በእውነት ላይ የተመሰረተ ፈጥሬ አይደለም ማወራው። ፈጥሬ አላወራ። ግን እኔ ጴንጤ መሆን መረገጥ እንዳልሆነ በእኔ ትማራላችሁ። ጴንጤዎች ጴንጤ ሆነ መርገጥም በጌታ ፍቅር መርገጥ ትችላለህ። መርገጥ አቅሙ አለ። ጴንጤ ብቃቱ አለ። ብቃቱ አለ፣ አቅሙ አለ። መረገጥ ብቻ ሳይሆን መርገጥ እንደምችልም ማሳየት ነው። እንደሱ እያደረጉ ብዙ አታልሁናል። ዮኒ ማኛ ሲረግጡ 8 ወር የቆዩት ጴንጤ ነው አይመልስልንም ተብሎ ነው። ኖ አዱ ያብደ 8 ወር ታግሻቸዋል። ምድረ ተረት ተረታ ሴተኛ አዳሪ ተረት እናውቃቸዋለን። ለማያውቃችሁ ማያውቃቸዋለ እንደ ኢትዮጵያ ላይ ማያውቃለ እንዴ? በዘፈን እንዴ ለዘፋኝ አይደል እንዴ ስላሴ ቤተ ክርስቲያን ቦታ የምትይዝላት እንዴ? ዘፈን እኮ ያጸድቃል በኦርቶዶክስ። ምንድን ነው የምታወራው? ሰው ቢዘፈን ቢደንስ ለምንድን ነው የምትፈርድበት? ቄስ የተባለ እካክ አይደል እንዴ የሚፈቅድላት? ሲዘፍን ዓለምን ከጌታ እያስወጣ ሲያስጨፍር ሲያስደራ ሲያሰክር የኖረ ዘፋኝን አይደል እንዴ ስላሴ ቤተ ክርስቲያን መቀብረው? እካክ ዘፈን አልፈቅድም ኦርቶዶክስ አትፈቅድም ትላለ እንዴ? ሌባ። በደንብ ነው ኦርቶዶክስ የምትፈጥረው። በደንብ ነው የምትወደው። እንዳለ ዓለማዊ የተባለ ታዋቂ ሰው የሚቀበረው ሌላ ዓለም ላይ አይችም ሰምችም አላውቅም። የትም ቦታ ላይ የተለየ ስፔሻል ቦታ የተሰጣቸው ዓለማዊ የሆኑ ሰዎች በክርስትና አልተከበሩም። የተረገሙ ናቸው። ትውልድን ረግመውታል። ይህንን እንኳን አያውቁም። በነጋታው ኮንሰርት የሚያዘጋጅ እኔ ነኝ ያስተውክል። ኦርቶዶክስ አመስግን። ዓለም ላይ ሆኜ ኮንሰርት እንዴት ይሆናል? በክርስቶስ ቀን ኮንሰርት አይሰራም ብዬ አስቆምኩልህ እኔ ነኝ። ኦርቶዶክስ ትሰነጣጠቃለች ሲባል ጥቁር አስለብሼ እንዳትከፋፈል ያደረኩ እኔ ነኝ። አንተ እካክ ውለታ አቢስ ክብር አይወድላችሁ። ክብር የሚባል አይወድልም። ረግጬ ነው ማስተካከል። ይነውሜ አልኩ። ዘፋኝን ነው አንተ አምልከ ዓለምን ያጠፋ ዘፋኝን ስላሴ ቤተክርስቲያን የምትከብረው እንዳለ። ስላሴ ቤተክርስቲያን ሂድና የዘፋኝ ማዕት ነው ያለው። የዘፋኝ ማዕት ስላሴ ቤተክርስቲያን አለ። ታዲያ ዮኒ ማኛ ዋሸ እንዴ? አረቄ መጠጥ ቤት የማን ቤት ነው? የእስላም ቤት ነው መጠጥ ቤት? እስቲ አምጣ። የእስላም መጠጥ ቤት አምጣ። ምናልባት የእስላም ጫት ቤት ልታመጣ ትችላለህ። የእስላም መጠጥ ቤት ግን አታመጣ። አንድም ሙስሊም ቀልድ አያውቅም በዚህ። መጠጥ ቤት አምጣ። ጉድን ነው የሚያፈላል ሙስሊም። መጠጥ ብትለው ምን ብትለው ጃክያ አባቴ ምን ብትለው ሙሉ የኃጢአት ሸንጎ ማለት ኦርቶዶክስ ናት። ኃጢአትም ሙሉ ተረክባ በስራ ምን አለው ትላለች እኮ። በስራ ነው ምንድነው ትላለች። በስራ ነው ምንድነው እኔ ከስራ ውጭ አልድንም ያለች ሙሉ የገማ ስራ ያላት ኦርቶዶክስ ናት። ሙሉ የገማ የቆሸሸ ማንነት ያላት ቹስ ማን ያለው እስቲ ንገረኝ። የቆሸሸ ስራ ፈልገ የምታገኘው ማን? ጴንጤ። አረ ተደብቆ ይጠጣል ጴንጤ ይላል። ምን ያስደብቀዋል? ማንም ፈርዶ በአደባባይ እኮ ነው መጠጥ ይፈቀዳል ብላ የምታወጀው።
ሄዱ ምን ላይ ሄዱ እንዲህ እየባረከ የሚያደርገው እናንተ በመጠጥ ህዝቡን የበከላችሁት እናንተ በዘፈን እንዳለ ትሬንድ የሚሰራው ኦርቶዶክስ የዘፈን ትሬንድ በለው መጥቶ ሲሰራል የሚሆነው ኦርቶዶክስ ሴዝ ኖባዲ ያስ ይሄን ነገር ቀይር። ሃይማኖትን የምትወድ ከሆነ እምነት እንዳይነካ የምትፈልግ ከሆነ ስራበት። እንዳይነካ የምትፈልግ ከሆነ ኦርቶዶክስ አትነካ የምትል ከሆነ ይሄን አቁም። ቀጠቅጣለሁ። አቁም። ዋሽቻ አይደለም ሀቅ ነው የምናገረው። በውሸት ኦርቶዶክስን አልከስም። ግደለኝ። ኦርቶዶክስ ግን ውሸታም ናት። ትዋሻችኋለች። ከክርስቶስ ውጭ አዳኝ አለ ብላለች። ከሰማያት ለፍርድ ማርያም ትመጣለች ይለዋል። ማርያም ተነስታለች፣ እንደ ክርስቶስ ተነስታለች ብለዋል። ስለዚህ አዳኝ ናት ማለት ነው። ከሙታን የተነሳው በሶስተኛው ቀን ኢየሱስ ክርስቶስ ነው። ከሙታን አንስተዋታል። አምላክ ሆናለች፣ መለኮት ሆናለች። ዋሸው አምላክ ኢየሱስ ነው ተነሳ የሚለው መጽሐፍ ቅዱስ። በእነሱ ግን ማርያም ተነስታለች ብለው አውጀዋል። ይሄ ማለት አዳኝ ናት። አዳኝ ናት ምንድናት? በቃ አራተኛው ከስላሴ አራተኛዋ እሷ ናት ተብላለች። ስለዚህ አምላክ አይደለችም አትበለኝ። ከሙታን ከተነሳች በራሷ ፍቃድ ከተነሳች ቶማስ አይቷት ነው የሚሉት። በ6 ወሯ ተነስታ ቶማስ አይቷት እንዴት ብሎ አለቀሰ። አታልቅስ አለችው ቶማስንም። ለምን ታለቅሳለህ ብላ ቶማስን በደመና ውስጥ አያት። ቶማስ አገኛት ነው ያሉት። እንደ ክርስቶስ ምን ሆናለች? አምላክ ሆናለች። ለዚህ ነው ማርያም ማርያም እያሉ ቢሉ አይድነቃችሁ። ለምን? የኦርቶዶክስ ማርያም አምላክ ናት። የኦርቶዶክስ ማርያም ለፍርድ የምትመጣ ናት። የኦርቶዶክስ ማርያም ምን አድርጋና ቤዛዊተ ዓለም ናት። የዓለም ቤዛ ናት። የኦርቶዶክስ ማርያም አዳኝ ናት። የእኛ ማርያም የክርስቶስ እናት የዳነች ናት። ልዩነቱን አያችሁ? የእኛ ማርያም የጴንጤዎቹ ማርያም የዳነች ናት። የጴንጤዎቹ ማርያም የዳነች በልጇ የዳነች። የእናንተ አዳኟ ማርያም ናት። ስለዚህ አምላክ ናት። ስለዚህ ያስተማራችሁ ትምህርት በሙሉ እሷን የሰው በዛ ደረጃ ስሟን ቢጠራ ቢያመልክ ታቱ ያረጋት አይግረማችሁ። ድናለች ብጽኢት ብለዋታል። ምን ብለዋታል? ሌላ ነጽኢት አይደለች። ሆናም አታውቅም ነው። ኃጢአተኛ ናት። ልክ እንደኛ ምን ይላል መጽሐፍ ቅዱስ? እንዳትደነግጡ ኃጢአተኛ ናት ስል የባሪያይቱን ውርደት አይቷልና ነው የምትለው። ባሪያ ነኝ። ባሪያ ማለት አገልጋይ ማለት ነው። አይቷልና ከዛሬ ጀምሮ ትውልድ በሙሉ ሁሉ ብጽዕት ይሉኛል ይላል ሉቃስ ላይ። ልዘግብ ተግባብተና በኃይለኛው ነው ወንጌል። የሆኒ ማኛ በጥፊ የሚማታ ወንጌል ነው መሰከ ስኖረ ጌም ነው። ምን ይላል እስቲ ሉቃስ ወንጌል ምዕራፍ 1 ቁጥር 46 ላይ ማርያምም እንዲህ አለች። ከነ እንትኑ ነው የማውቀው። ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቷልና። ኃጢአተኛ ነኝ ወራዳ ነኝ እያለች የባሪያይቱን ውርደት ተመልክቷልና እነሆም ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል ያለችው። አንተ የምታመልካት፣ እኔ ግን በጌታ የዳነችዋን ማርያም ነው የምወዳት እማከብራት፣ ብጽዕት እምላት። አንተ የምታመልካት፣ አንተ ከጌታ ኢየሱስ ክርስቶስ በላይ መዝሙር የዘመርክላት፣ ከጌታ ኢየሱስ ክርስቶስ በላይ መዝሙር የዘመርክላት፣ እኔ ግን በጌታ የዳነችዋን ነው ማቃት፣ የመጽሐፍ ቅዱሷን። አረ ፕሊስ ዳግዬ፣ ይህን ማስቲካ በጣም ያስፈልገኛል። ከሞ ዱ ሞር ማ ብራዘር ዳጊ ለስ ደወ እንዳታቆም። ናናናና እኔ ዶላር አልጠላ፣ ዶላር በጣም ነው የምወደው። ከሞን ብራዘር ከሞን ዋዩ ስታፕ እንዳጊ። እንደ ብልጽግና ሰዎች ምጠላ ይመስላል እንዴ? አላቤ ዳጊ ከሞን የሚነፋውን ማስቲካ ስጠኝ ና። ያ ለዛ ነው ገባ። ሰው ቢያመልካት አትደነቅ። የስ ዳጊ
አፕሪሺየት ዳመን ለዝዱ ገባ። አትደነቅ። እኛ የምናከብራት የምንወዳትን ካዷት ያሉት አምላክነቷን። አምላክነቷን ክጃለሁ። አምላክ አይደለችም። የዳነች የኢየሱስ እናት ናት። የዳነች በልጇ የዳነች። ይህንን ነው መጽሐፍ ቅዱስ የሚነግረኝ። ሰው 1 ወር ቻሌንጅ ሰጠናል። ሙሉ ጴንጤዎች ኦርቶዶክስ ልንሆን ለ1 ወር መጠጥ ቤታችሁን ዝጉ። ይሄ ሳርድ ነው። ይከብዳል፣ ይከብዳል። ለ1 ወር መጠጥ ቤታችሁን መዝጋት። ካን ዩ ዱ ዳት ፎር ሚ? ዊ ካን ዱ ዳት ፎር ዩ። ጴንጤ ጸጉር ቤት እንኳን ሄጄ ጌታ ምስክሬን ባይን የመጣ ጸጉር ቤት ሄጄ እንኳን ጸጉር ቤት ውስጥ መዝሙር ይከፍታሉ ጴንጤዎች። አረ ብርክ በሉልኝ፣ ብርክ በሉ። ሙስሊም ቤት ስትገባ የተረጋጋ ነው። ሙስሊም ቤት ደስ ይላል። አልዋሽ፣ አይጨንቅም፣ ጥያቄ የለህም። የሆነ አረብኛ አንድ ጽሑፍ አለ፣ እሱንም ስለማታውቀው ትተዋለህ። ያው ሜቢ አላህ ወኪል የሚል ነገር አላቸው ቤታቸው። ከዛ ውጭ የሚጨንቅ ነገር የለም፣ ግራ የሚገባ ነገር የለም። ኦርቶዶክስን ጋና የነጫጭባ ስዕል ሞልቶበት ትቀውሳለህ፣ ግራ ትጋባለህ። ነጫጭባ እዚህ ጋ አለ፣ እዚህ ጋ የቤተሰብ አለ። ነጭ በነጭ ነው ቤቱ። አንድ ነጭ አለ፣ አንካሳ አለ፣ ጎባጤ አለ፣ ከዘራ ያዛ አለ፣ ምን ያዛ አለ፣ ጩጬ አለ፣ ግብዳ አለ፣ ምናምን ድብልቅልቁ ቤቱ ወጥቷል። ከዘራ ይዞ በር የሚያንኳኳ ሽማግሌ አለ። የሌለ የለም። ኦርቶዶክስ ጋር ስመጣ በየአይነቱ ነጫጭባ ነጫጭባ ነጫጭባ። ዋይት ሀውስ የገባ ይመስላል። ዲስ ኢዝ ፕሮብለም ማን ቢ ሪል ዊዝ ሚ። እምነቱን ከያዝክ በምታምነው ነገር እመን። 8 ወር ታግሻለሁ። መታገዝ ግን ፍራቻ አይደለም። እሄድብሃለሁ። ፓስተር ቆለጦ ተመችቶኛል። ሽርሙጥናችሁን ያሳየኝ። ገባ። ኦርቶዶክስ ምንድናት ሲፋቅ ይሄ የምታየው ነው። አብዛኛው ተመችቶኛል ፓስተር ቆለጦ። እኛ ግን በመጽሐፍ ቅዱስ ያለንን ዘማውያን እንደሚበዙ አይተናል። እኛ ይመቸናል። ጌታ የእናንተ ማንነት ፕሊስ እንዳታቆሙ። የእናንተ ማንነት አይተናል። አየህ፣ የእናንተ ይሄ ነው። የቄስ ሸርሙጣ ቄስ ሆኖ ሸርሙጣ ቤት ገብቶ የሚያወጣል። ቄስ ከፍሎ የሚያወጣ ተናግሯል። ወንድማችሁ እስራኤል የሚኖረው ወንድማችሁ ተናግሯል። ቄስ ከፍሎ ሴት ያወጣል። ቄስ አልጓን የሴተኛ ዳሪዋን አድርጋ ጌታን ነው የምልህ። እስቲ ጸሎት አድርጉልኝ፣ ጸበል እርጩልኝ፣ ወንዶች መምጣት አግተዋል። ቆይ እኔ ልጨምርልሽ ብሎ ከጨመረ በኋላ ጸበል አድርጎበት ይሄድላታል። ጭቡቴው እንደዛ ይሄ ነው። ይሄ ማንነታችሁ ዓለምን የታወቀ ነው። በስነ ስርዓት መስቀሏን አድርጋ ሴተኛ ዳራ ትቆማለች። ጌታ ምስክር፣ ሴተኛ ዳር ኢትዮጵያ ላይ መስቀሏን አድርጋ በስነ ስርዓት እዚህ ጋር የማርያምን ታቶ አድርጋ ትቆማለች። ሴተኛ ዳሪ የማርያምን ታቶ አድርጋ እዚህ ጋር ትዘፍናለች። ሴተኛ ዳሪ አቡቴ ይውለ እዚህ ጋር መስቀል አድርጋ በስነ ስርዓት ትዘፍናለች። ሴተኛ ዳሪ ትዘፍናለች። ምንም ችግር የለባቸው። መስቀል ማድረግ ስዕል አድርጋ ምናምን ምንም ችግር የለም። ኢትዮጵያን በኃጢአት መንገድ ለረሃብ የዳረገው ማን እንደሆነ አሁን እያየን ነው። ጌታ በጣም አድርጎ በልጆቹ እየተናገረ ነው። በሚገባችሁ ቋንቋ እየነገርኳችሁ ነው። ኦርቶዶክስ ቤት ዘፋኝ ነው ስላሴ የሚቀበረው፣ ቄስ አይደለም። ስለዚህ ሰው ዘፈን ቢወድ ለምን ትናድዳለህ? የኦርቶዶክስ ምዕመናን ዘፈን ቢወዱ ለምን ትናድዳለህ? ቄስ ቢሆን አይቀበርም። ስለዚህ ዘፋኝ ሆኖ ቢቀደስ ይሻለዋል። ትቀልዳለህ እንዴ? ቄስ ሆኖ እድሜ ልኩን ገዳም ኖሮ ሲያመልክ ኖሮ ቢሞት እዛ አይቀበርም። ዘፍኖ ግን ጽድት ያለ ቦታ ላይ ገነት የሚያስገባው ከሆነ ዋይና። ስለዚህ ዘፋኝ ቢሆን ሰው አትፍረድበት፣ አትፍረድበት። ዘፋኝ ቢሆን ጠጥቶ ዝክር አድርጎ ሰክሮ ምን ማድረግ ይቻላል? መዳን ይቻላል። ስለዚህ አሁን የምናገረው ምንድን ነው? ባትነኩኝ ኖሮ 8 ወር ሙሉ መታገስ ማለት ፍራቻ አይደለም። እኔ ሃይማኖትም ዘርም ፈርቻ አላውቅም። ይነው የምፈራው ነገር የለም ከጌታ በስተቀር።
ትላንት ራሱ በጌታ ላይ ሄጄ ጌታ ኢየሱስ ይቅር ይበለኝ ወንጌል በአናቱ ይተከል ብያለሁ። በጣም 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 ንስሐ በጣም የገባሁበት ጉዳይ እሱ ነው። ጌታ የልቤን ስለሚያውቅ በጣም ስለዚህ አሁን የምናገረው ምንድን ነው? ለሁላችሁ የምናገረው ንግግር አሁንም ኦርቶዶክስ ተቀየሩ። ስድብ መገለጫችሁ አሁን ኦርቶዶክሶች ናችሁ። ብዙ ሰድባችሁ ወደዚህ የመለሳችሁ። አንድ ጴንጤ አልሰደበኝም። ጌታ ምስክሬ ከአቡዳ ጀበና አቤል ጀበና በስተቀር አንድም ፕሮቴስታንት መጥቶ ዮኒ ማኛን ያስቀየመ አንድም ፕሮቴስታንት የለም። አንድም ወደ ረገጣው እንድገባ ኦርቶዶክስ ነህ ራስን እየረገጥኩ አስተካክልሃለሁ። እየረገጥኩ አስተካክልሃለሁ። አባቴ አጸዳሃል። ማርያም ሞትን ድል አድርጋ ተነሳታለች ብለሃል። አምላክ አድርጋታል። ማርያም አምላክ ናት። የእናንተ ጣዖቷ ማርያም ናት፣ ጣዖት ናት። የእኔ አምላክ ነው ኢየሱስ ብቻ ነው ሞትን ድል አድርጎ የተነሳው። ማርያም የምታመልኳት ማርያም ስሟን የምትጠሩት አምላካችሁ ስለሆነች ነው። ሞትን ድል አድርጋ አነሳች ብላችሁ ዋሽታችኋል። በሷ ላይ ዋሽታችኋል፣ ቀጥፋችኋል። እኔም ማቃት ማርያም በክርስቶስ የዳነችው ሲሆን የእናንተ ማርያም ገስወት ሲድው እራሷ ጌታችሁ ናት። ሀሎ ተለያየን። በቃ ምንም ልታረግ አትችልም። ከዚህ አስተምሮ መራቅ አትችልም። የት ቦታ ልትሄድ? የት ቦታ? ምክንያቱም ጥር 21 የሞቷን ቀን ታከብራላችሁ። ጥር 21 ነው የሞተችው፣ ሞታለች ብላችኋል። ከዛ ደግሞ ሰኔ ላይ ተነስታለች። ከዛ ሰኔ ላይ ተነስታለች። ሰኔ ጾም አለ፣ ፍስለታ ጾም፣ የእሷ የእርገት ጾም። ከ6 ወር በኋላ ተነስታለች። ከ6 ወር በኋላ ይሄ ትምህርታችሁ ነው ገደል የከተታችሁ። ለምን? ጌታ በክብሩ አይደራደርም። በክብሩ ቀናተኛ አምላክ ነኝ ይላል። እሱ ያደረገውን ማድረግ የሚችል እዚህ ምድር ላይ የለም። ቀናተኛ አምላክን ንቃችሁታል። ለፍጡር ሰጣችኋል። እማያዳላ አምላክን ለማርያም አዳልቷል ብላችሁ ወንጌል ሰርታችኋል። አያዳላም። ማርያም እናቱ ናት። አለቀ። የስጋ እናቱ ናት። አለቀ። አክባሪዋ ነው። አክሊል ሰጥቷት የእናትነት አክሊል የክብር አክሊሏን አግኝታለች። ቅድስት ድንግል ማርያም አግኝታለች። አክሊል ነው የሚሰጠው ጌታ ኢየሱስ ክርስቶስ ለመጡት በሙሉ። ንጹሕ ብትሆን ደንታው አይደለም የኔ ጌታ። ለምን በላይ ጳውሎስ አሳዳጅ ነበረ፣ ገዳይ ነበረ። ጳውሎስን ያዳነው ጳውሎስ ነው። ከማንም በላይ ኢየሱስን የሰበከው ጉዳዩ አይደለም። ንጹሕን አቱን በአናተ ተተከል ኃጢአተኛውን ዘማዊውን ደንታ የለውም የኔ ጌታ። ምን ያደርጋል? ያድናል። ስታምን፣ በሱ ስታምን ደንታ የሌለው ጌታ ነው። ሁሉንም ለማዳን የመጣ ለኃጢአተኞች ሸክማቸው የከበደ ወደ እኔ ኑ እኔም አድናቸዋለሁ፣ አሳርፋቸዋለሁ ነው የሚለው። ያንን የሚያደርግ ጌታ ይዘን እሷ እኮ ንጽሕት ስለሆነች ነው ወደዳት ምናምን ብለህ ኳሊቲነቷን ለመጨመር ነው። ኳሊቲን ባትሆን ይወድሃል። ስንቶቻችንን ከምን እንዳወጣ እኛ ነን የምናውቀው። ኳሊቲ መሆን አይጠበቅም። ማመን ብቻ ነው ያንተ ስራ። ማመን ብቻ። ስታምን ነው ምድር። በክርስቶስ ስታምን ነው ምድር ነው። እናንተ በስራ ምናምን ስራ አረቄ ቤት አይደል የምትውለው? በስራ ካልከኝ አብዛኛው ጭፈራ ቤት ዱርዬነት ያለው ቤት ነው። ኦርቶዶክስ ቤት አይደል? በስራ አይደል የምትጸድቀው እንዴ? የትኛው ስራ ሰርታችሁ? የትኛው ስራ ሂሮን ጋር ነትን ትሻው አፍ ምን ቤተ ክርስቲያን የምትሄዱ ነጠላ ለብሰ ስለሄዳችሁ ብቻ እሱ ነው ስራ? ስትወጣ ሌላ አይደለህ እንዴ? እኔ አሁን ለምሳሌ በቅርብ የጴንጤ ሰርግ ሄድኩኝ። ጌታ ይባረክ። የሆነ ሰው አግብቶ ማለት መዝሙር ነው እስከ መጨረሻው ተጀምሮ እስኪያልቅ ጌታ ሲመሰገን ነበር። ጌታ ስሙ ይክበር። ሄድኩኝ፣ ግራጁዌሽን ሄድኩኝ፣ ጌታ ይከበራል። ሲወልዱ ሂድ፣ ጌታ ይከበራል። ሰው ሲሞት ሂድ፣ ጌታ ይመሰገናል። ኤኒወር ሂድ በጴንጤ። ኧረ ብርክ ያርጋችሁ በጌታ በኢየሱስ ስም።
ጴንጤማ ብራንድ ነው። ጴንጤማ ይችላል። ኦርቶዶክስ ጋር ልደት ላይ ክርስትና ላይ ዘፋኝ ነው የሚቀጥሩት። ክርስትና ላይ በዲጄ ነው የሚያስጨፍሩት። ክርስትና ልጃቸውን ሲያስነሱ ከዛ ጀምሮ ነው በኃጢአት የሚጠመቁት። ትምህርት የለም። ስለዚህ ከዛሬ ጀምሮ ዮኒ ማኛ ገስወት እየረገጠ ወንጌል ይነግራል። እየረገጠ ነው የምነግርህ፣ እየረገጥኩ ነው የምነግርህ። የእነሱ የጨዋ ወንጌል አለ፣ የእኔ የእርገጣ ወንጌል አለ። እየረገጥኩ ትሰማለህ። ተጓብጠናል። እቺን ያልካልኩኝ ይበቃኛል። ቤተሰብ ጴንጤዎቹ አሁንም ወደፊትም እናንተ ተባረኩልኝ። እየተረገጠ የሚኖር ጴንጤ የለም ከዚህ በኋላ። እኔ እናንተ እንደዛ ሁኑ። እኔ ረግጬ ወንጌልን ሰብካለሁ። ረግጬ የራሴ ስታይል ነው። ማንም አይናገረኝም። ዚስ ኖበዲ ነን ነው ማውራ ነን በመጣኸው አስተናግጄ ነው ወንጌል የምናወራ። መከባበር ሲኖር ጥሩ ነው። ራሴን አስከብሬ ነው እኔ ከወንጌል ጋር መሆነው። አስከብራለሁ። የማንም ለአጫም ቅርሻታም እየመጣ እኔ ጋር ሙድ አይዝም። አም ዲፍረንት አይ ቶልድ ዩ አም ዲፍረንት። ኢየሱስ ጌታ የዘላለም አምላክ መዳኛ ነው። ድኛለሁ። ወንጌል በገባው ተቆጥቷል እኮ ጳውሎስ። ታነቡ የለ እንደ መጽሐፍ ቅዱስ ንጉሳትን አቁሞ እናንተ የሰቀላችሁት ነው ያለው ጳውሎስ። ፊት አፍንጫቸው ድረስ ነው የነገረው ጳውሎስ። የኔ ሐዋርያ እናንተ የሰቀላችሁት ንጉሱን ነው አዳኙን ነው ያላቸው። ክብር ለኢየሱስ ይሁን። ይህንን ነው ጳውሎስ የተናገረው። እኔ በጴንጤነቴን የተሰደብኩት፣ ጌታን በማምለኬን የተሰደብኩት። በምሳደብበት ጊዜ ሰደበኝ የለም። ይህ አውል ሸው በደንብ አድርጌ ነው ማሳየ። በምሳደብበት ጊዜ ቀና ብሎ ያየኝ የለም። በጌታ መሆኔን ያዋርዱኝ ነው። ስለ ስሜት ትጠላላችሁ ነው ያላደል። እንደፈለገ አጥሮ ይጥላኝ። ረግጬ ነው የሚጠላኝ። ዝም ብዬማ አልጠላም። ረግጬ ይጥላኝ። ረግጬ ነው የምጠላው እንጂ በባዶ አልጠላም። ኖ ረግጬ ይጥላኝ። ሙስሊም እኔ ላይ ስላልሄዳችሁ አልሄድባችሁ። ሙስሊም እኔ ላይ ከሄድ ብሪንግ። ኦርቶዶክስ እኔ ላይ ትሄዳለህ ፓስተር ቆለጦ ብለዋል። እቆላልጣለሁ አልኩ። እቆላልጣለሁ። ኦርቶዶክስ ብሪንግ። ሙስሊም እኔ ጋር አልሄድክም። ዊ ጉድ። ከሄድክ ግን እሄድብሃለሁ። ካልሄድክ አም ዳውን ዊዝ ዩ። ሂድ፣ እመጣለሁ። አልፈራም። ሙስሊም አልነካኝም። ሙስሊም ይመቻችሁ። ኦርቶዶክስ ትነካለህ፣ ዘቀዝቅሃለሁ። ትራስት ሚ ወን አይ ሴይ ዳት። በወንጌልም ጭምር ነው፣ ጉድህን እያወጣው ጭምር ነው። እውነቴን ነው። አሁን ቴዲ አፍሮ ከሚሞትና ጳጳሱ ከሚሞቱ ይባል ጳጳሱ ይሞት ነው የሚለው። ጌታ ምስክሬ ነው የምልህ። ኦርቶዶክስ እንደዛ ነው። ጳጳሱ እዚህ ጋር ይሞታል፣ ቴዲ አፍሮ ይሞታል ቢባል ኧረ ቴዲ ይቀመጥልን፣ ቴዲ ንጉሳችን ነው፣ ጳጳሱ ይሞት ነው የሚለው ኦርቶዶክስ። ዳዘ ዋሻው ጴንጤስ ዘፋኝ 4 እግሩን ይብላ ጳጳሱ ይቆዩ ነው የሚለው ጴንጤ። ኦርቶዶክስ አያምንም እኮ። ከማን ነው? ከቴዲ አፍሮ እና ከጳጳ። ኧረ ቴዲ 4 እግሩን ይብላ ይላል፣ እዛ ውሰደው ነው የሚለው። ሙስሊምም እንደዛ። ሙስሊም ከኢትዮጵያ ኦርቶዶክስ ጳጳስና ከቴዲ አፍሮ ማን ይሞት ይባል፣ ኧረ አባታቸው የሃይማኖት አባትማ ይኑሩ፣ ቴዲ 4 እግሩን ይብላ ይላል። ኦርቶዶክስስ ኧረ ቴዲዬንም አልነኩትም። ቴዲዬ የኛ እንዲ ቴዲ ዘፈን ያመልኩታል። ዘፈን እንደ መዝሙር ነው የሚሰሙት። ዘፈን ህይወታቸው ነው። ታሱ ደዮ ኧረ ቀጥቅጬ ሽባ ነው ማረግ። ሞክረኝ አልኩ፣ ሞክረኝ። ዮኒ ማኛን የሚችል ካለና ግጠም ገጥመሃል። እኔ ለብቻዬ ሙሉ ኦርቶዶክስ ብሪንግ ገጥም ያለው እኔ ፓስተር ቆለጦ ነኝ። እናንተ ሽርሙጥና ዘፋኝ፣ ሰካራም፣ ጣዖት አምላኪ ናችሁ። ብሪንግ ለብቻዬ ነው ማወራ።
ዩ ስታርትድ ኢት አው ፊኒሽ ኢት።